በሩቅያ ስም ለካ ያልተሰራ በደል የለም በሩቅያ ስም ይፈወሳሉ በሚል ስም ያልተደረገ በደል የለም በቃ ሰው በጣም ብዙ ብር ዘርፈዋል ሰውን በጣም ብዙ ችግር ሰዎች ላይ አድርሰዋል እንዴ ጤነኛ ሆኖ እነሱ ጋር ሄዶ እኮ ሰው ተደብድቦ ቤት ገብቷል እኮ አይደል እንዴ በጣም ጤነኛ የነበርክን ግለሰብ እኮ ምን ይሉሃል ያልበሃል እንትን ይልሃል ቤተሰብሽን ትጠያለሽ ይሉሻል ቤተሰብሽ በየወሩ እየደወለ ብር ብቻ የሚጠይቅሽ ከሆነ ትልቅ ትንሹ እየደወለ እከሌ ታሟል እከሌ ያስነጥሷል እከሌን አስለቅሶታል ብር ላኪ የሚልሽ ከሆነ አንቺ ደግሞ እንደዚህ ለፍተሽ የምታመጪውን ብር ያለ ምንም ርህራሄ ማንንም እየወሰደው እየቃመበት ብሩን እዚያ ጋር በትኖ ሲጨርሰው እንዴት ነው ማጠዩ ያንን ቤተሰብ ትጠያለሽ እኮ ኖርማል እኮ ነው በነገራችን ላይ ያንን ቤተሰብ መጥላት በሰውነት ደረጃ በሰው ልጅነት ደረጃ ከመጣ ኖርማል ነው ይጠላል ሰው ምክንያቱም እንዴ አንቺን የሰው ሀገር ላይ እየተንከራተትሽ ነው ብለው አንቺን በመደገፍ ፈንታ እነሱ አንቺ ላይ ተንተርሰው አንቺ የምትልኪውን ብር ሁላ ምጥጥ አድርገው እየበሉ ሁሌ ሲደውሉልሽ ደህና ነሽ እንኳን እኮ አትባይም አይደል እንዴት ነው ታዲያ ቤተሰብን ማጠዩ በዚህ ሁኔታ ምን ይልሻል በቃ ቤተሰብ የሚያስጠላሽ ሲህር ነው ይልሻል አጂብ ከዚያስ ማታ ማታ ስተኝ ያልብሻል እና ብርድ ልብስ ለብሰሽ ታዲያ ላይ ያልብሽ ነው እንዴት እንደሚያስብ ደግሞ እነሱ ጋር የሚሄድ ሰው በጣም በቃ ገራሚ ነገር አውቆ የነገራቸው ይመስላቸዋል ሁላችንም ያልበናል ወንድሞቼ እህቶቼ ሁሉም ሰው ያልበዋል ስለዚህ የሆነ በቃ አዲስ ነገር የነገራቸው አስመስሎ ማታ ማታ ያልብሻል አይንሽን ያሳክክሻል እንዴት ነው የማያሳክክሽ ለሊቱን በሙሉ እኮ ቃጥራ እኮ ነው የምታድሪው ስራ እየሰራሽ እንዴት ነው የማያሳክክሽ ተግባባን ሁሉም ሰው ላይ የሚከሰተውን ወይ ደግሞ አብዛኛው ሰው ላይ የሚከሰተውን ነገር ይሞክሩና ከ10 8ቱን ካገኙ በቃ ያለ ምንም ጥርጥር ይሄ ድግምት ነው ይሉሻል ከዚያ በኋላ ድግምት ነው ብላ እህታችን በቃ የህይወቷን እጣ ፈንታ በአጠቃላይ ይዛ እነሱ እጅ ነው የምታስቀምጠው ተቅሪበን ምክንያቱም ሩቅያ የሚያደርጉ ሰዎች ብዙ ጊዜ እነሱ ላይ ኢዕቲማድ እንድታደርጉ ነው የሚያደርጓችሁ እቤት ገብታችሁ ቁርአን ራሳችሁ ላይ ቀርታችሁ ተኙ ምናምን የለም ምክንያቱም ቢዝነሱ ይቋረጣል ቢዝነሱ እንዳይቋረጥ ምን ይደረጋል እንቀራልሻለን እንትኖች አሉ በፓኬጅ ነው የሚሰጥሽ የመጀመሪያው ሳምንት ትመጪያለሽ እንዲ የሆነ የሚደረግልሽ መድኃኒት አለ ይሉሻል እናቴ እህቴ ትልቁና ዋነኛው መድኃኒት ቁርአን ነው انتهى الامر አላህ Subhanahu Wa Ta'ala ቁርአን ላይ ሲናገርም ያንን የነገረን فيه شفاء ብሎን የነገረን እዚህ ውስጥ ነው መድኃኒት ያለው መድኃኒትነቱ ደግሞ እከሌ ሲቀራው መድኃኒት እከሌ ሲቀራው ዝም ብሎ ነገር አይደለም ላ ቁርአን የአላህ ቃል ነው አምነሽበት ከቀራሽ انتهى الامر ያው ነው ያለው ነገር እና ምን ልላችሁ ፈልጌ ነው እናንተ ስትታመሙ እህቶቼ በተለይ እህቶች ናቸው በዚህ ነገር የሚሸወዱት እህቶቼ ስትታመሙ ብዙን ጊዜ ማስተዋል ያለባችሁ የታመመ ሰው ፈውስን እንጂ ብርን አይመለከትም 100,000 ብር ብትጠየቂ ባመመሽ ሰዓት ላይ ማለት ነው ያንን 100,000 ብር ከየትም ብለሽ ማምጣት የምትችይ ከሆነ አምጥተሽ ትከፍያለሽ ችግር የለብሽም እነሱ ደግሞ ያን ነገር ኢስቲግላል ያደርጉና ይጫወቱብሻል ማለት ነው ያ ነገር እንዳይከሰት ከቁርአናችሁ አትለያዩ خلاص ራሳችሁን አትለዩ ከቁርአን ጋር ተሳሰሩ ሌት ተቀን አዝካር الصباح والمساء እንቅሩ አንብቡ አዝካር الصباح والمساء ቁርአን ደግሞ አንዳንድ ሰዎች ሲናገሩ ሰማለው ቁርአን ቤት ውስጥ ከፍቶ ሌላ ስራ መስራት አይቻልም ይቻላል ከፍታችሁ ስሩ ሌላ ስራ ቁርአን ከፍታችሁ ተኙ ለእንቅልፍ ጊዜም ሲሆን ቁርአንን ተጠቀሙት ምንም ችግር የለው ምክንያቱ ሲባል ለሺፋ ነው የተጠቀማችሁ ለደህንነት ነው የተጠቀማችሁ ያላችሁትና ማለት ነው አንቺም ደግሞ ፈውስ ፍለጋ እነሱ ጋር ትሄጂና ሩቂያ አንቀራብሻለን ብለው ሩቂያ እየቀሩብሽ ረጅም ጊዜ ሲፈጅብሽ ምንም ለውጥ ካላየሽ እንዴ ምንድነው እየተደረገብኝ ያለ የሚል ነገር ውስጥሽ ይሰማሻል ምክንያቱ ሲባል ሲጀመር እነሱ የቢዝነስ ሩቂያ ነው እየቀሩ ያሉት አንድ መታወቅ ያለበት حتى በዚህ ጉዳይ ላይ الشيخ عبد السلام الشويعر ሰሞኑን ሳዳምጣቸው ነበር ቪዲዮአቸውን ስመለከት ነበርና ስለ ሩቂያ ጉዳይ ሲናገሩ ሩቂያ ላይ ጁዓላ ነው እንጂ የሚደረገው ክፍያ አይደለም የሚደረገው ነው ያሉት ሩቂያ የሚባለው ነገር ላይ ጁዓላ ብሎ ማለት ደግሞ የሆነ ነገር ጠፍቶ ከተመለሰ እንዲህ አይነት ብር አለክ ነው የሚባለው አንድ ግለሰብ ታሞ ሲህር ሊሆን ይችላል የሰው አይን ሊሆን ይችላል ትክክለኛ ሸይጣን ተላብሶት ሊሆን ይችላል ያን ነገር አላህ Subhanahu Wa Ta'ala ካዳነሽ እኔ ቀርቼብሽ በኔ ምክንያት አላህ Subhanahu Wa Ta'ala ጤንነትሽን የሚመልስልሽ ከሆነ ይሄን ያክል ብር ትከፊኛለሽ ብሎ መስራት ችግር የለውም ያ ምክንያቱም ጁዓላ ነው
ስለማይታወቅ መጨረሻው ግን ዝም ብሎ ብቻ 2 ጀልሳ 3 ጀልሳ እያሉ ብቻ በየጀልሳው 1000 2000 ብር ያስከፈሉ መሄዱ ሸሪዓዊ አግባብ አይደለም ብለው ነው የተናገሩት ማለት ነው። ምን ልላችሁ ፈልጌ ነው ይሄን አሁን ሩቅያ የሚቀሩ አብዛኛው ሰዎች ቢዝነስ አድርገውታል በቃ። ይህ ነገር ደግሞ ቢዝነስ ከሆነ በቢዝነስ መዳን ከባድ ነው። በቢዝነስ መዳን ይከብዳል በጣም። ምክንያቱም እነሱም እየሰሩ ያሉት ከአላህ የሆነን ነገር ክጀላ ወይ ደግሞ ሙሉ በሙሉ ወደ አላህ እንትን ብለው አይደለም። ኢቭን መስራት እያለባቸው ነገሮችን ሊተው ይችላሉ። አይታችሁ ከሆነ እኮ ድሮ ታስታውሳላችሁ ልጅ እያለን ቤት የሚሰሩ ግንበኞች ቤቱ ሙሉ ኮንትራት ነው የሚሰጣቸው ብዙ ጊዜ። ለምን ሙሉ ኮንትራት ተሰጣላችሁ ከተባሉ የቤቱ ባለቤት ማለት ነው ሙሉ ኮንትራት የሚሰጠው በአንድ ወርም ጨረሰው በ3 ወርም ጨረሰው እኩል ክፍያ ነው የሚከፈለው። ግን በየውምያ የሚሰራ ከሆነ በቀን ክፍያ የሚሰራ ከሆነ በየውምያ የሚሰራ ከሆነ ዛሬ ላይ ሰርቶ መጨረስ የሚችለውን ነገር የውምያው እንዳያልቅበት ለ3 ቀን ለ4 ቀን ያስቀምጠዋል። ይሄም አሁን አንቺ ላይ ሩቅያ የሚቀራው ግለሰብ በጁዓላ መልኩ የምትሄዱ ከሆነ ማድረግ ያለበትን ነገር በአጠቃላይ ያደርጋል ማለት ነው። ጁዓላ ብሎ ማለት ሙሉ በሙሉ ጤንነትሽ የሚመለስ ከሆነ ይሄን ያክል ትከፊኛለሽ ብሎ ወደ ቂራአቱ መግባት ማለት ነው። ያን የሚያደርግ ከሆነ በተቻለው አቅም ተፍጨርጭሮ የቻለውን ነገር አድርጎ ያንቺ ደህንነት ነው እሱን የሚያሳስበው ማለት ነው። ምክንያቱም ክፍያው የሚከፈለው ባንቺ መዳን ስለሆነ። ካልሆነ ግን ልክ በየቀኑ የውምያ እንደሚከፈለው ግለሰብ አንድ ቀን መተሽ ሲቀራብሽ ይሄን ያክል ነው የምትከፊው በሚል ይቆራረጥና መቅራት ያለበትን ትቶ ውዝፍ ያደርግብሻል። የሚቀራው ነገርም ይበለሻሻል። በሸሪዓውም አካሄድ የምንሄድ ከሆነ ደግሞ ሩቅያ የሚቀራለት ሰው በጁዓላ መልኩ እንጂ በዚህ መልኩ እንዳልሆነ መታወቅም አለበት። ያኔ ያለው ወላሁ አዕለም። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በፈለገበት ሰዓት ወደ ነፈሰበት እንዲነፍስ ማለት ወደ ርዕሱ ስንመጣ ከዛም በኋላ ወደ መሳላው هذه المسألة أيضا كسابقتها عند سالفنا نوع يتقساچو ስላሉ وهي العجلة والتسرع في التبديع عندن ሰው مبتدع ነው ብሎ ሰው ላይ ለመለጠፍ መቻኮል ነው أو تسنين ሱንይ ነው ብሎ ማሞጋገስም የተቸገረው እዚህ ላይ ተብዲዑ ላይ አይደለም። ብዙን ያዩ ያሉት እንደኔ ተስማማው አብሮ ሳቀ ጊፍት ብትጣለው ሐቢቢ ሐቢቢ ያለው ሰለፊ ሱንይ አثري ነው የተውሂድ ሰው ነው። بغير أدلة نتارا من مرجع سينور أو قواعد علمية سينور على فكم من داع أمسى سنيا ثم حصل بينه وبين زميله خلاف هذا سويو طوات سلفي نبرة طوات لاي سلفي نبرة كساعات لاي ጓደኛው ጋር ምን ተፈጠረ خلاف ተፈጠረ የሆነ ግጭት ተፈጠረች ከዛም በኋላ ምን ሆነ فبدعه واصبح مبتدعا يعني ምንም ብርሃን ማለት ነው። ለምንድነው ኡስታዙ ጋር ተጋጭቷል፣ አከሌ ኡስታዝ ጋር አልተስማማም፣ አከሌ ጋር ተነጋግሯል፣ አከሌ ጋር ተቃርኗል። በአሁን ሰዓትማ በጣም በሚገርም ሁኔታ የግል ጉዳዩ ላይ ያዛል። ካደረክ አጋልጣለሁ ካልተወሰወርክ እንደዛ አዋርደሃል። فبدع واصبح مبتدعا ثم اصطلح የሚገርመው ይሄ ነው ደግሞ ከዛም ይታረቃሉ واعتذر اعتذارا منه اي من الشخص ከዛ ሰውዬ ከዛ ኡስታዝ ወይም ከዛ ጓደኛው ተጋጭቶ ከነበረው ጓደኛ ሙብተዲዕ ካለው ጓደኛ ሄደው ይታረቃሉ። ወዳው እንድታረቁ ምን ይሆናል? طيب اعتذر منه يعني ملأ وسائل التواصل الاجتماعية تسنينا له ሱንይ ነው በማለት ሚዲያውን እንዳለ ይሞላዋል አለ። ሚዲያውን እንዳለ ሱንይ ነው ወንድማችን ሐቢቡና ሰለፊይ ነው لا نعرف إلا بخير ሙገሳ ውስጥ ይገባል። ያ ሙጅሪም ቅድም እንደዛ ብለህ ምን ተገኘ? طيب وأنه قد رجع إلى منهج السلف إلى السكو يا ود منهج السلف تملس هيلا وإنما رجع إليه واعتذر منه بحقيقة سنمتا ግን
ወደሱ ነው የተመለሰው ከግለሰብ ነው ይቅርታ የጠየቀው እንጂ ያንን ቢድዓውን ኹራፋቱን ከቢድዓ ዲፋ ማድረጉን ከቢድዓ ባለቤት ጋር ያለውን ጉዳይ ተራጁ አላደረገም ኢንማ ግለሰቡን ሄደና ያቃል ተግባባና አውፍ በለኝ ይቅርታ ብሎ ይቅርታ ጠየቀው በግል ማለት إليه واعتذر منه وقد حصلت فتنة بين أهل السنة شرقت وغربت واستمرت سنين عددا ይሄ እንደዛ አይነት አመታትን ያስቆጠረን ያለው አለ يعني ግለሰብ ጉዳይ ላይ ማስቀመጥ طيب እዚህ ጉዳይ ላይ ቁርአን አንቀጽ ተጠቅስ ፈልጋለሁ አላህ Subhanahu Wa Ta'ala ምን ይላል አንዱን አንቀጽ ተጠቅስና ብዙ በርካታ አንቀጾች አሉ إن الذي بعد أعوذ بالله من الشيطان الرجيم إن الذين يكتمون ما أنزلنا من البينات والهدى من بعد ما بيناه للناس في الكتاب أولئك يلعنهم الله ويلعنهم اللاعين يترجم نوالا من يدرجه الله بقرآن لا يممريون كل كلاونم هنا تئزازون قلت كادرجه بهلا بشريعة واضح ونكوت أبوهلا يانن لزنام يهون لتواكلنة يهون لجنزب يهون ለተለያዩ ጥቅሞችም ይሁን ምን ያደረገ የደበቀ አለ ኡላይከ ይልዓንሁም الله እነዛ አላህ የረገማቸው ናቸው ወይም አላህ የሚረግማቸው ናቸው የተረገሙ ናቸው ወይልዓንሁም اللاعنون ተራጋሚ የሆነ ሁሉ የሚረግማቸው ናቸው አለ ያ ረቢ እንደዚህ ያደረገ ሰው እንዴት ነው የሚመለሰው ታዲያ ቀጣይ አንቀጽ ላይ ገለጸው አላህ ሙ ያንን ኡስታዝ ይቅርታ መጠየቅ የነፍስ አባት የለም እስልምና ውስጥ የነፍስ አባት የለም ያንን ኡስታዝ ይቅርታ ይጠይቃል አለ አላህ ወይም ሼክ ይቅርታ ይጠይቃል አለ لا الا الذين تابوا ወደ አላህ ተመለሳለ አንድ واصلحوا ያን ስህተትን ታርማለህ ታስተካክላለህ وبينوا ሶስት ቀዋዒድ አስቀመጠ አላህ ሶስት ቀዋዒድ አላህ አስቀመጠ وبينوا ታስተካክላለህ ትተብታለህ ታስተካክላለህ ያንን ያሰራጨኸውን ቢድዓ ኹራፋት የደገፍከውን ባጢል እንደው ትናገራለህ ታርማለህ በአደባባይ ላይ እንዳጠፋው ከዛም አላህ ምን አለ فاولئك اتوب عليهم وانا التواب الرحيم ታዲያ ይሄ ከዛኛው ጋር የት ነው ያለው ነው አሁን ባሁን ጊዜ የሚደረገው ጉዳይ ላይ ይሄና ይሄ የት ነው ያለው ለከ እዙ ኪታብ ላይ ነው አሞገስከኝ መደህተኒ وافقتني مدحت خالفتني جرحت تسمعنا كني قر تموجزك تقرنكኝ እኔን ተነወርክ ተወገዝክ አለ እዙ ኪታብ ላይ በሌላም ደግሞ ሼክ ኢብኑ ዑተይሚን ብሎ ጥቅስ ላይ እንዳስቀመጠው እዙ ኪታብ ዘግለ الدعوه ላይ ሆነም وان كنت معي فانت قديس وان خالفتني فانت ابليس ከኔ ጋር ከተስማማ አንተ ፍጹም ነህ ፈለከውን አድርግ ላላ ሰለፊ ነው ቢዲፋ አድርግልሃለሁ ሱንይ ነው ልሃለሁ ከላከልልሃለሁ ተቃረንከኝ ሳኔን ነካኸኝ ሳኔን በኔ ጉዳይ መጣህሳ በኔ የኔን ነገር ነካህብኝሳ አለቀልህ አንተ ኢብሊስ ነህ ولو كنت اصلح الناس واحسن الناس አንተ የዛን ጊዜ ሰይጣን አደርጋለሁ ሚዛዛቱ ላይ ተና والله اعلم